በክሊር በሆነ ብርጭቆ በማጽዳት በሽንት ጠጠሩን የኩላሊት ጠጠሩን ሊያስወግድልን ይችላል። አንድ ሳምንት ከጠጣው በየቀኑ አንድ ለ5 ቀን በተከታታይ ከጠጣው ፊቴ አንገቴ ራሱ ውልቅ ብሎ እዚህ የደረቀ ቆዳ እንዲሁም ደግሞ ቆዳን ለማለስለስ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ደግሞ ለሽንት ኢንፌክሽን፣ ለኩላሊት ኢንፌክሽን እንዲሁም ደግሞ ለኩላሊት ህመም ወይም ደግሞ ለኩላሊት ጠጠር ምን እንደምንጠቀም ከዚህ በፊት ብዙ ጊዜ ሰርቼዋለሁኝ። የምናዘጋጀውን ወይም ደግሞ ጥሬውን እንዴት እንደምንጠቀም የምናይበት ቪዲዮ ነው። እስከ መጨረሻው አብራችሁ ቆዩ። እንዲሁም ደግሞ ለፊታችን አንዳንድ ጊዜ ፊታችን በሚደርቅበት ጊዜ፣ ፊታችን ቆዳችን በሚጨማደድበት ጊዜ፣ አጉል ድካም በሚሰማን ጊዜ ትሪት እንዴት እንደምናደርገው እንዲሁም ደግሞ በተፈጥሮ አንገት አካባቢ ፊት አካባቢ ያለ ውፍረትን ለመቀነስ ሆድ አካባቢ ያለ ፋትን ለመቀነስ እንዴት በቡና እንደምንጠቀም የምናይበት ቪዲዮ ነው። እስከ መጨረሻው አብራችሁ ቆዩ። አሁን እዚህ ጋር የምታዩት ፓርስሊን እንግዲህ በጣም ብዙዎች ጠይቁኛላችሁ። ፓርስሊን ማለት ለሾርባ በምንጠቀምበት ጊዜ የምንጨምረው ቅጠል ወይም ደግሞ ስጎ በምንሰራበት ጊዜ የምንጠቀመው ይሄ አረንጓዴው ቅጠል ፓርስሊንና የድንብላል ቅጠል በጣም ይመሳሰላል። የድንብላል ቅጠል አይደለም፣ ይሄ ደግሞ ፓርስሊን በአማርኛ ምን እንደሆነ አላውቅም። እኛ ግን ሀገር ቤት የስጎ ቅጠል ወይም ደግሞ የሾርባ ቅጠል በማለት እናውቀዋለን። በአረብኛ ደግሞ የምታውቁ በአረብኛ ስሙን ጻፉላቸው። በአማርኛም ካለው ሌላ ስም እንዲሁ ብትጽፉልን ጥሩ ነው ብዬ አስባለሁ። አሁን እንግዲህ ፓርስሊንን በመጀመሪያ ደረጃ ብዙ አይነት አጠቃቀም ነው ያለው። አንደኛ ደረጃ በማፍላት ይሄንን ለ5-10 ደቂቃ ከንጹህ ከአንድ ብርጭቆ ውሃ ጋር በማፍላት አቀስቅሳችሁ ጠዋት በባዶ ሆድ መጠጣት። ሎሚ ጠብ ማድረግ ይቻላል እንዳስፈላጊነቱ። ሎሚው ጨጓራ አለብን ሎሚ ከብደናል ለምትሉ ሰዎች ሎሚውን ብትተውትም ምንም አይደለም። ከዛ ሌላኛው ሁለተኛው ደግሞ እንዲሁ ቅጠሉን ከሰላጣችሁ ጋር እያደረጋችሁ ከአትክልት ምግብ ጋር እያደረጋችሁ መመገብ። ከማንኛውም ምግባችሁ ጋር ቅጠሉን አጥባችሁ ቆራርጣችሁ አብራችሁ ከምግባችሁ ጋር መመገብ። ሌላው ደግሞ ብቻውን እንደዚህ አሁን ይሄ ታጥቧል፣ ንጹህ ነው። እንዲህ ላሳያችሁ። ቴስቱ አትወዱትም፣ አይመርም፣ ግን አይጣፍጥም። ግን እንደዚህ አኝከን ይሄንን ከዛ ካኘካችሁት በኋላ 4-5 ቅጠል ውሃ እንደዚህ ጠጥተን በቃ እንደ ታብሌት ወደ ታች መሸኘት። ይሄ እንደውም ከሁሉም ከማፍላቱም ከአትክልት ጋር ከመብላቱም የበለጠ ይሄንን በባዶ ሆዳችሁ በልታችሁ ውሃ ጠጥታችሁ ጥሩ ፍቱኛ ለውጥ የምታገኙበት ጥሩ ጠቀሜታ ያለው የፓርስሊን ኢቭን ለጨጓራ፣ ለኩላሊት፣ ለቆዳችን ራሱ በጣም ነው የሚጠቅመው። እንዲሁም ደግሞ ለኩላሊት ጠጠር፣ ለሽንት ኢንፌክሽን በጣም የሚጠቅመን ነውና ፓርስሊንን እንደዚህ እንደ ታብሌት 4-5 ቅጠል በማኘክ ወይም ደግሞ አጣጣማችሁ ከጨርሳችሁ በኋላ ጠጥት። ይሄን ግንም ስታረጉ ጠዋት በባዶ ሆዳችሁ ቢሆን ሰውነታችሁን ለማጽዳት በጣም ይረዳልና ፓርስሊንን በዚህ ዘዴ ብትጠቀሙ ጥሩ ነው ብዬ አስባለሁ። እንዲሁም የሚፈላውን ከሎሚ ጭማቂ ጋር ጠብ አድርጋችሁ አፍልታችሁ ብትጠጡትም ሞር ጥሩ ነው። የሚፈላውን ደግሞ ማታም መጠጣት ትችላላችሁ። ማታም ከመተኛታችሁ በፊት ጠጥታችሁ ብታድሩ
ጠዋት ውስጣችሁን አጽድቶ ኪድኒያችሁን ኩላሊታችሁን በማጽዳት በሽንት ጠጠሩን የኩላሊት ጠጠሩን ሊያስወግድልን ይችላል ማለት ነው። በዚህ ዘዴ ፓርስሊንን እንደዚህ በቀላሉ። ሌላው ደግሞ እዚህ ጋር የምታዩት የስኳር ድንች ይዩት። እዚህ ጋር እኔ አሁን የተጠቀምኩት ቀዩን የስኳር ድንች ነው። ነጭም አለ። ከለሩ ምንም ችግር የለውም። ያውን ብስል ብሎ ተቀቅሎ በስሏል። እችን የምታክል ፒስ ለምሳሌ ከቀቀላችሁ ላይ እንደዚህ ቆርጣችሁ እችን ፒስ በዚህ ፊታችሁን ዙሪያውን መቀባት። እዚህ የደረቀ ቆዳ እንዲሁም ደግሞ ቆዳን ለማለስለስ ኢቭን ጥቋቁር ነገሮችን ራሱ ለማንሳት በጣም ይረዳል። እንደዚህ 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 ቅብትብትብት ታርጋችሁ የስኳር ድንቹን ቆዳችሁን ሻይኒ እንዲሆን ይረዳችኋል። ታውታላችሁ ቅባትነት ያለው ክሬሚ ነው፣ ልስልስ ያለ ነው። እንደዚህ በውስጡ ማለት ነው የተቀቀለ ነው መሆን ያለበት። ጥሬውን እንዳታረጉ ቀቀላችሁ እንደዚህ ቤት ስትሆኑ ቆዳችሁ ላይ ማቆየት። ቀስ እያላችሁ ነው፣ በጣም ቆዳችሁን አትገፉትም። እንደዚህ ብሎ ወዛም እንዲሆን አያችሁት? ቅባት እንደተቀባ ነው ወዝ የሚሰጣችሁ። ይሁት ባትታጠቡት ሙሉ ቀን እንደዚህ ወዝ እንዳለው አቆይታችሁ ከዛ ታጥባችሁ የፌቨራይት የሆናችሁን ያላ የሆነውን ክሬም ቅብት ማድረግ። ይሁት እንዴት እንደለሰለሰ 2-3 ሰዓትም ቢቆይ ችግር አያመጣም። ግን ከታጠባችሁ በኋላ ፊታችሁ ድራይ መሆን የለበትም። ቶሎ ብላችሁ ክሬም ወይም ሞይስቸራይዚንግ ክሬማችሁን ወይ ቫዝሊን ለምን አይሆንም ቶሎ ቅብት ብታረጉት በጣም። ስትታጠቡ ግን በሳሙና ባትታጠቡ ጥሩ ነው። ለብ ባለ ውሃ ዝም ብላችሁ በውሃ ተለቃለቁት። ይሄን ከመቀባታችሁ በፊት መጀመሪያ ፊታችሁን ታጠቡት። ንጹህ ቆዳ ላይና ንጹህ ፊት ላይ ነው ይሄንን መጠቀም ያለባችሁ ማለት ነው። እንደምታውቁት ስኳር ድንች በጣም በጣም የሚጠቅም ነገር ነው። እንግዲህ ከምትበሉት ላይ እንደዚህ እስላሽ ቆርጣችሁ ሌላውን መመገብ ትችላላችሁ። ይሄንን እንደዚህ ቅብትብት አያችሁት? ለውጡ በጣም ፊታችሁ ያበራል፣ ቆንጆ ወዝ ይሰጣችኋል። ስትታጠቡት የደረቀውን ቆሻሻ እላችሁ ላይ አላስፈላጊ የሆነውን ቆዳ ያስወግድልናል ማለት ነው። እንደዚህ ስኳር ድንችን ተጠቀሙ። ስኳር ድንችን አናገኝም የምትሉ ኖርማሉን ድንች ቀቀላችሁ እንደዚህ መጠቀም ትችላላችሁ ማለት ነው። እዩት፣ ልስልስ ነው የሚያደርገው። ቡና እንዴት ለቦርጭ እንዲሁም ደግሞ እዚህ ፊት አካባቢ አንገት አካባቢ ቦርጭ ነው ማለት እዚህ አንገት ላይ ላሉ ቦርጭ ውፍረት፣ ፊት አካባቢ ላለው ውፍረት። እኔ አሁን ስወፍር ፊቴ ድንቡጭ ይላል፣ አንገቴ ጋር እዚህ ጋር ራሱ ውፍረት ይመጣልና ያ ፓርት አልወደውም፣ ደስ አይለኝም። ብዙ ሰዎች ደግሞ ፊታችን እንዲወፍር እንፈልጋለን፣ ፊታችን ውፍረት እንዲመጣልን እንፈልጋለን የምትሉ አላችሁ። ይሄ ለእናንተ አይሆንም። ይሄ የሚሆነው ፊታችሁን ለማክሳት አንገታችሁ አካባቢ ያለ ውፍረትን ለመቀነስ የሚረዳ ነው። እዚህ ጋር የምታዩት እንግዲህ ጥቁር ቡናችንን እንዲታያችሁ ነው። እንደዚህ በብርጭቆ በክሊር በሆነ ብርጭቆ አመጣሁላችሁ። እንደዚህ ቡናን እንደዚህ ከቀዳን በኋላ እዚህ ጋር የምታዩት ሎሚ ትጨምቁበታላችሁ። 1 የሾርባ ማንኪያ የሚሆን ሎሚ ጨምቃችሁ ይሄንን ጠዋት ከእንቅልፋችሁ ስትነሱ በመጀመሪያ ደረጃ ምንም ነገር ሳትመገቡ ይችን ቡና በሎሚ መጠጣት። ቴስቱን ስፔሻሊ እንደኔ ጥቁር ቡና ያለ ስኳር ለምትጠጡ ሰዎች ምንም በቃ ለውጡ ይጣፍጣል። ይችን ጠዋት ለእኔ በደንብ ሰርቶልኛል። ያቺ ድንቡጬ ፊት ይችን 1 ሳምንት ከጠጣው በየቀኑ 1 ለ5 ቀን በተከታታይ ከጠጣው ፊቴ አንገቴ ራሱ ውልቅ ብሎ ይወርዳል።
ያው ሰውነታችን ለመግዛት ጊዜ ይፈጃል። ፊቴና አንገቴ ግን በፍጥነት በዚች መቀነስ ይቻላል ማለት ነው። አንዳንድ ጊዜ ልብስ ለብሶ አንገታችሁ ፊታችሁ ሲወፍር ልብስ ለብሳችሁ ራሱ ደስ አይላችሁ። ይሄ ሎሚ በቡና ግን ትልቅ ፈጣን ለውጥ ነው የሚያመጣላችሁና ሳት ለምትፈልጉ ሰዎች፣ መቀነስ እንፈልጋለን ለምትሉ ሰዎች ቡናን በሎሚ ጠዋት በባዶ ሆድ 1 ካፕ ወይም በኢትዮጵያ ቡና ሲኒ 2 የቡና ሲኒ አርጋችሁ 1 የሾርባ ማንኪያ ሎሚ ካደረጋችሁ በኋላ በባዶ ሆዳችሁ ይሄን ከጠጣችሁ በኋላ እንዲሁም ደግሞ ፓርሲሊኑን ከወሰዳችሁ በኋላ በባዶ ሆዳችሁ የምትወስዱትን ነገር ከወሰዳችሁ በኋላ ለ6 ሰዓት ማለት እስከ ምሳ ሰዓት ምግብ መመገብ የለባችሁ። ጥሩ ለውጥ ለማምጣት ምግብ መብላት የለባችሁ። ትኩስ ነገር መጠጣት ይቻላል፣ ውሃ መጠጣት ይቻላል። ሌላ ነገር ግን በላዩ ላይ ምግብ የምትበሉት ነገር አይሰራም። በፍጥነት ስለማይሰራ ምግብን ማስወገድ ትችላላችሁ። እንደዚህ ጠጥታችሁ ቆይታችሁ ለውጡን ታያላችሁ። ደግሞ ስትጠቀሙ አንድ ነገር ወዲያው በአንድ ቀን በ2 ቀን አይደለም ወገኖቼ፣ ተከታታይ አትሊስት 1 መንስ ለ30 ቀን በተከታታይ ያንን ነገር ኮንቲኒዩስሊ ስትወስዱት ለውጥ ታገኙበታላችሁ። በአንድ ቀን ወስዳችሁ ለውጥ አላመጣልኝም፣ ለውጥ አላገኘሁም ምናምን አይሰራም። ይሄንንም የስኳር ድንቹንም ያልኳችሁ ደጋግሙት። ዛሬ ያረጋችሁ አይደለም ደግሞ ነገ ተነገ ወዲያ ስታርጉ ፊታችሁ ቆዳችሁ እየለመደው በለው ይሄዳል። በአንድ ቀን በ2 ቀን ምንም አይነት ነገር ለውጥ ማምጣት አይቻልም። ማንኛውም መድኃኒት ሲወሰድ ሰዓቱ ቀኑ 2 ሰዓት በተመደበለት ሁኔታ ሲወሰድ ነው መድኃኒት እንኳን የሚሰራው አይደል እንዴ? ኬሚካል ያለው መድኃኒት እንኳን ይሄ ናቹራሉንም እንደዛው በተከታታይ በየጊዜው እየተጠቀማችሁ 1 ወር እስከሚሞላ ትዕግስተኛ ሆናችሁ ጠብቃችሁ ከዛ ለውጣችሁን ታያላችሁ ወገኖቼ። ትዕግስተኛ ሁኑ። ትዕግስት ነው ከያጣነው። ትዕግስት የሚባለው ነገር የለም። አንዱን እንጀምራለን እንጥላለን፣ አንዱን እንጀምራለን እንጥላለን። ይሄ አይሰራም። የምትጠቀሙትን ነገር አትሊስት 30 ቀን ድረስ ተጠቀሙና ለውጥ ታገኙበታላችሁ። ያንንም ብታረጉ ፊታችሁን ቆዳችሁን ታበላሻላችሁ እንጂ ጥቅም አታገኙ። እንዲሁም ደግሞ ለጤናችሁም እንዳልኳችሁ አሁን ይህንን ቡና በሎሚ 1 ቀን 2 ቀን ተወስዶ አይደለም ለውጡ፣ 30 ቀን ውሰዱ። ከዛ ፊታችሁ ላይ አንገታችሁ ላይ ለውጥ ኢቭን ከ5 ከ7 ቀን በኋላ እኔ ለውጥ አግኝቼበታለሁ። እኔ ለውጥ ያገኘሁበትን የተቀየርኩበትን ነገር ነው ወገኖቼ ወደ እናንተ ማመጣላችሁ። እና ሎሚ እንደዚህ በቡና ትልቅ ለውጥ ነው ያለው። እንዲሁ ደግሞ ሎሚ ጨጓራችንን ይነካል ልትሉ ደግሞ ቡናውን በ1 የሾርባ ማንኪያ ተልባ ተቆልቶ የተፈጨ ተልባ ጋር አንድ ላይ ደባልቃችሁ ጥጥት ጠዋት እሱንም መደበኛ ጠዋት እሱን ከጠጣችሁ በኋላ ቁርስ የሚባል ምግብ የሚባል መውሰድ የለባችሁ። ፈሳሽ ነገር መውሰድ ይቻላል። እሱንም ቢሆን በተከታታይ ለ30 ቀን ተከታታይ ወስዳችሁ ለውጥ የምታገኙበት እና ይሄንን ተጠቀሙ ወገን። አጋጣሚ ደግሞ እንደ ሁልጊዜው አንድ እስቲ መስማት ያለብን ነገር አለና እስቲ አብረን እንስማ። አሁን ድሮ እንትና ክፋት ይክፋል ሊፕ ያደርጋል ምናምን የሚባሉ ግለሰቦች ነበሩ። አሁን እኮ በተቋም ነው ክፋት የምናደርገው። እግዚአብሔርን እንፍራ። እግዚአብሔርን መፍራት ክፋትን መጥላት ነው። እግዚአብሔርን መፍራት ከትዕቢት መራቅ። ለምንድን ነው ከትዕቢት የምንርቀው ካላችሁ እግዚአብሔር ስለሚቃወም። ያዕቆብ ምዕራፍ 4 ላይ ሄዳችሁ ስትመለከቱ ቁጥር 7 ለትሑታን ጸጋን ይሰጣል አይደል? ትዕቢተኞችን ግን ይቃወማል። ከትዕቢት መራቅ፣ እምቢ ከማለት ካለመታዘዝ መራቅ፣ እሱን እምቢ ብለን መታዘዝ ጋር መምጣት። ከትዕቢት ስንርቅ ምን ጋር ነው የምንመጣው? ትህትና ጋር ነው የምንመጣው። እግዚአብሔርን መፍራት ጋር ነው የምንመጣው። እግዚአብሔርን ፍሩት። በቃ ቀጣይ ዘመን የምንድን ነው የሆነው? የማልታስበው በረከት ያገኘሃል። የማትድንትን ያላለምከው ነገር በህይወት የሆነ ነገር ላይ ትወጣለህ ምናምን አይደለም። ፍራውና እግዚአብሔር የሚቀበል ሰው ሁን ነው እያልኩ ያለሁት። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን
ይሰጣል። ስለዚህ እግዚአብሔርን መፍራት አትራፊ ያደርገን ወገኖች። ኪሳራ አይደለም፣ አትራፊ ነው የምንሆነው። እግዚአብሔር መፍራት አቅጣጫ መቀየር ነው። የህይወትን አቅጣጫ መቀየር፣ ከምንሄድበት መንገድ መመለስ ነው። ከክፉ መንገዳችን መመለስ ነው። ከክፋት መመለስ ነው። ከጠማማ መንገድ መመለስ ነው። ከሻካራ መንገድ መመለስ ነው። እግዚአብሔርን መፍራት እሱ ነው። በዛው በሻካራ መንገዳችሁ እዛው በጠማማ መንገድ እየተሄደ እግዚአብሔርን መፍራት የሚባል የለም። እግዚአብሔርን መፍራት ማለት ከምንሄድበት አጓጉል መንገድ፣ ከጠማማው አካሄዳችን፣ ትክክል ካልሆነው አስተሳሰባችን፣ ትክክል ካልሆነው ህሊናችን ከሚወቅሰን መንፈስ ቅዱስ ከሚነግረን ልክ ካልሆነው ጠማማ ከሆነው ክፋት ከሞላበት፣ ኃጢአት ከሞላበት፣ ርኩሰት ከሞላበት፣ ዝሙት ከሞላበት፣ ቆሻሻ ነገር ከሞላበት መንገድ መመለስ ነው እግዚአብሔርን መፍራት ማለት። ስለዚህ ምንድን ነው ሀሳባችሁ? ምንድነው ሀሳባችን? መጪው ዘመናችሁ ላይ፣ ቀጣይ ህይወታችሁ ላይ ምን አስባችኋል? ምን ልታደርጉ ወስናችኋል? በዛው መንገድ ልትሄዱን የፈለጋችሁት? የሚቀየር ውጤት የለም። ብዙ ጊዜ እናገራለሁ። ሰው ውጤቱ እንዲቀየር የሚፈልግ ከሆነ መቀየር ያለበት እውቀቱን ነው። እውቀቱ ሀሳቡ እንዲቀየር ከፈለገ እውቀቱን ነው የሚቀየር ያለበት። እውቀቱ ሲቀየር ሀሳቡ ይቀየራል። ሀሳቡ ሲቀየር ድርጊቱ ይቀየራል። አሁን እያወራሁ ያለሁት እየነገርኳችሁ ያለሁት እውቀትን ነው። እግዚአብሔርን መፍራት ምረጡ። እግዚአብሔርን መፍራት የራሳችሁ አድርጉ። ጠማማ መንገድን ተዉ፣ እርኩሰትን ተዉ፣ ኃጢአትን ተዉ፣ እግዚአብሔር የማይከብርበትን መንገድ ተዉ። ችግር የለውም። አንዴ ድናልና ኖ ግድ የላችሁም ተዉት። እኔ እየነገርኳችሁ ያለሁት ነጋችሁ፣ ድርጊታችሁ፣ ውጤታችሁ እንዲቀየር ነው። ምክንያቱም ምን ያደርግላችኋል? የምታደርጉት ነገር ካልተቀየረ ውጤት አትቀይሩ። ውጤታት ክነ ጥበብ አይደለም። ውጤት የእውቀትና የሀሳብ መጨረሻ ነው። ስለዚህ እግዚአብሔርን መፍራት ምንድን ነው ካላችሁ መንገድ መቀየር። 165 የኖረውን ሄዳችሁ ሄኖክን ስጠይቁት ኖረ እና አካሄዱን ከእግዚአብሔር ጋር ዩተርን አደረገ። በቃ ወሰደው፣ አልተገኘም። አካሄዳችሁን ቀይሩ፣ መንገዳችሁን ቀይሩ፣ ሀሳባችሁን ቀይሩ። በምንድን ነው የምንቀይረው? በእውቀት። ምንድን ነው እውቀት? እግዚአብሔርን ፍሩት። የጥበብ ሁሉ የእውቀት ሁሉ ምንድን ነው ይላል መጽሐፍ? መጀመሪያ ነው። ምን ውስብስብ አይደለም። ውስብስብ ነገር እያወራው አይደለም። እግዚአብሔርን መፍራት የጥበብ ሁሉ ምንድን ነው? መጀመሪያ። የእውቀት ሁሉ ምንድን ነው? መጀመሪያ። ቅዱሱን ማወቅ ማስተዋል ነው ይላል መጽሐፍ። ይሄንን ውሳኔ ካደረጋችሁ በህይወታችሁ ዘመን በሙሉ አትጸጸቱ። ይሄንን ውሳኔ፣ ይሄንን እውቀት፣ ይሄንን ትምህርት እምቢ ብላችሁ ብትሄዱ ግን የምትከስሩት ኪሳራ ትልቅ ነው። ነግሬያችኋለሁ። ንጉሥ ኦዚያን 52 ዓመት የገዛው ንጉሥ ታስታውሳላችሁ። ሚልኪያስ እግዚአብሔርን መፍራት ባስተማረ በሚልኪያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። እግዚአብሔርን መፍራት ተምሮ ነው ሰክሰስፉል ይሆን። ነገር ግን መጨረሻ ላይ አካሄዱን ሲያጣምም ተዋርዶ እንደሞተ መጽሐፍ ቅዱስ ይናገራል። ረጅም ዓመት የገዛ ስኬታማ የሆነው ኦዛ እግዚአብሔርን መፍራት ሲማር ነው። እግዚአብሔርን መፍራት የሚባል ሴሽን አለ፣ ትምህርት አለ። ጂያስ መጥቶ እግዚአብሔርን መፍራት ነው ያስተማረው። ምንድነው እግዚአብሔር መፍራት? በቃ ጠማማ መንገድን ተዉ፣ ቆሻሻ ነገርን ጣሉ፣ ኃጢአትን ተዉ፣ አመፃን ተዉ፣ እምቢ በሉ፣ መንገድ ቀይሩ። በቃ በዚህ መንገድ አልሄድም በሉ። እናንተ ብዙዎቻችን የምናስበው በዛው መንገድ እየሄድን ጌታ ያውጣኝ ነው የምትሉት። ጅል አትሆኑ። እግዚአብሔር ፈቃድ ሰጥቷቸዋል፣ ነፃነት ሰጥቷቸዋል፣ ምርጫ ሰጥታችኋል። እግዚአብሔር አይመርጥላችሁም። እግዚአብሔር ይነግራችኋል እንጂ አይመርጥላችሁም። እያንዳንዳችሁን እንደዚህ ምናምን የሚያዞር አምላክ አይደለም። ይነግርህና ውጤት አትመርጡም። ለኤደን ገነት ለና የመጀመሪያዎቹ በኩር ለሆኑት አዳምና ሔዋን ያላደረገውን ለእናንተ አያደርግ። እግዚአብሔር ይነግራል እንጂ አይመርጥላችሁ። እኔ ምክሬ እግዚአብሔርን መፍራት ምረጡ። ምንድን ነው እሱ? ጠማማ መንገድን መተው፣ አቅጣጫ መቀየር። እንግዲህ እንደሰማ ነው ፓስተር ቸሪ እንዳስተማረን ጠማማ መንገድን ትተን ቀጥተኛውን መንገድ እንከተል። ይሄ ለእናንተም ለእኔም የሚጠቅም ነው። በእውነት በየጊዜው ትንሽ ነገር በምንከት ጊዜ ምናልባት በዚች ሰዓት በዚች ደቂቃ አንድ ሰው ጆሮ ትሰማለች፣ አንድ ሰው ልብ ትከፍታለች፣ የአንድ ሰው ህይወት ትቀየራለች እጅ ቃልና ለዛ ነው አንዳንድ ጊዜ በቪዲዮዎቼ ጣልቃ ትንሽ እኔ ልቤን ነክቶኝ የተሰማኝን ደስ ያለኝን የሰማሁትን በዛሬ ቀን የሰማሁትን ለእናንተ ደግሞ ላካፍል ብዬ ነው ያመጣሁላችሁ። ምግብ፣ መጠጥ፣ መቀባት፣ መብላት፣ መጠጣት ብቻ ሳይሆን
አይምሯችንም ትንሽ የመንፈስ ትምህርት ስለሚያስፈልግ አንዳንድ ጊዜ የአንዳንድ ሰው ልብ ክፍት ብሎ በዚች አጋጣሚ ተከፍቶ ይችን ቃል ተቀብሎ የሚቀየር ብዙ ሰው አለና አንድ ሰው 2 ሰው እንኳን ቢሰማው ቀላል ነገር አይደለምና እኔን ደስ ብሎኝ አስደስቶኝ ትምህርትን ይዤላችሁ የመጣሁት እንደምትደሰቱ እርግጠኛ ነኝ። እንግዲህ ዛሬ እንደነገርኳችሁ በዚህ በቡና እንዲሁም ደግሞ በፓርስሊናችን እንዲሁም ደግሞ የስኳር ድንቹ እንደዚህ ቅባት የስኳር ድንችን እንዴት እንደምንቀባ በናቹራል ወይ እንዴት ቆዳችንን እንደምናሳምር ያየንበት ቪዲዮ ነው። እንደምትወዱት እንደሚመቻችሁ እርግጠኛ ነኝ። እንደምትጠቀሙትም በጣም እርግጠኛ ነኝ። እንዲሁም ደግሞ ዳቦ ድፎ ባለፈው የምደፋላችሁ በኮመንት ስር ጻፉልኝ ብያችኋለሁ። የጠየቃችሁኝ ከ50 ሰው በላይ የጠየቀኝ ካለ ዳቦ አዘጋጅቼ አሳያችኋለሁ። ለዛሬ እንግዲህ በዚህ በቡናና በፓርስሊን በስኳር ድንች እንደዚህ አርጎት ቆዳዬ እንዴት እንዳሳመረኝ በተፈጥሮ ነገር በማይጎዱ ነገሮች ቤት ውስጥ በምናገኛቸው ነገሮች ጤናችንን፣ ቆዳችንን፣ ራሳችንን መጠበቅ ይቻላል። እንዲሁም ደግሞ ከሀያቴ ማስታወሻ ደብተር ውስጥ ብዙ ገና ያልተነኩ ብዙ ነገሮች አሉና አብረን እናያቸዋለን። ጥያቄያችሁን፣ ሀሳብ አስተያየታችሁን እናንተም በኮመንት ስር ጻፉልኝ። በሚቀጥለውስ ምን ላምጣላችሁ፣ ምን ላዘጋጅላችሁ በኮመንት ስር ጻፉልኝ። እንዲሁም ዳቦ ይጋገር ባለፈው ቪዲዮ ላይ ያሳየሽን ዳቦ ይደገም ይጋገር የምትሉ አሁን በዚህ ቪዲዮ ላይ በኮመንት ስር ጻፉልን። ይህን ቪዲዮ ደግሞ ከወደዳችሁት ላይክ እንዲሁም ደግሞ ለቤተሰቦቻችሁ ሼር በማድረግ እንዲሁም አዲስ የመጣችሁ በዛሬ ቀን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ በሌላ ስራ በሌላ ቪዲዮ እስከምንገናኝ ለዛሬ በዚህ ሰናበታችኋለሁ። ወዳችኋለሁኝ። ባይ